ቅድስት ቤተ ክርስቲያን በርካታ መምህራንን ዕውቀትን ጥበብን መግባ አሳድጋለች፣ አፍርታለች። ሲያስተምር በግልጽ ነው፣ ማለትም ግልጽና ድንቅ መምህር ነው። ያየውን ስህተትና ክፍተት መሸፈን ወይንም ደግሞ በዝምታ ማለፍን አይወድም። ሁሉንም በእኩል ይገስጻል። በእውቀት ደረጃ ልክና መጠን አብራርቶም ያስተምራል። እጅግ ቁጡና ተናዳጅ እንደሆነም ይናገራል። ሁሉም ምእመን መስማት የሚፈልገውን ብቻ ሳይሆን መስማት ያለበትን እንዲሁም መራራ የሆነውን እውነት ጭምር መጋፈጥ አለበት ብሎ የሚያምን ሰው ነው። በርካታ ጊዜያትን ቅድስት ቤተ ክርስቲያንን በማገልገል ህዝበ ምእመኑን በማስተማር የቅድስት ቤተ ክርስቲያንን ታሪኳን፣ ትምህርቷን በማጥናት በማወቅ ቆይቷል። አሁንም ይህንን ተግባሩን እየፈጸመ ይገኛል። የቅድስት ቤተ ክርስቲያን እንቁ ልጅ ሁሉን በመገሰጽ በማድረግ በመናገር እንዲሁም በማስረዳት እውነታውንም ፈትፍቶ በማውጣት የሚያምን የሚያስተምር የዛሬ የህይወት ገጹን የምንገልጥላችሁ ትማሩበታላችሁ ብለን ያሰብነው መምህር ጋዜጠኛ ዲያቆን ዮርዳኖስ አበበ ማን ነው? ያልተሰማው ድንቅ ቁም ነገር አዘል የህይወት ምዕራፉስ ምን ይመስላል? ክብራትና ክብራን ውድ የጊዜ ሚዲያ ቤተሰቦቻችንና ተከታታዮቻችን እንዴት ቆያችሁ? እንዴት ሰነበታችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ ዛሬም እንደወትሮአችን ቅድስት ቤተ ክርስቲያናችን መምህር የሆነውን ዲያቆን ዮርዳኖስ አበበን የህይወት ምዕራፍ የህይወት ገጽ ልንገልጥላችሁ ወደድን። ዲያቆን ዮርዳኖስ አበበ ማን ነው? የልጅነት ጊዜው እንዲሁም ማህበራዊ መስተጋብሩ፣ ያልተሰማው ድንቅ እውነታስ ምን ይመስላል የሚሉትን ከራሱ አንደበት የሰማነውን እውነታ ልናስደምጣችሁ ይዘንላችሁ ቀርበናል። ታዲያ እርሶም ይህንና ሌሎች ዝግጅቶችን ለማግኘት የቻናላችን ቤተሰብ የሆናችሁ ዝግጅታችንን ላይክና ሼር እያደረጋችሁ እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ እያደረጋችሁ በመልእክት መስጫ ሳጥናችን ሀሳብ አስተያየቶን ቢቀርብልን ብንሰማው ብላችሁ የምታስቡትን የመምህር የዘማሪያን እንዲሁም የብፁዓን አባቶች ስማቸውን እየጠቆማችሁ እስከ ዝግጅታችን ፍጻሜ ድረስ አብረውን ይቆዩ። ብዙ ጊዜ ሰዎች መምህር ዲያቆን ዮርዳኖስ አበበ ማን ነው ተብለው ሲጠየቁ ቀጥታ ወደ አእምሮአቸው የሚመጣው ዝክረ ቅዱሳን ዘማህበረ ዳዊት የተሰኘው ማህበራቸው ነው። ምክንያቱም ስለ ቅዱሳን ሕይወት በደንብ እንድናውቅ እንድንረዳ መንገድ የከፈተ፣ ስለ ቅዱሳን በብዙ በስፋት በግልጽ ያስተማረ፣ ቅዱሳንን አብዝቶ የሚወድ የሚያወሳ መምህር ነው። እርሱ ደግሞ ዲያቆን ዮርዳኖስ አበበ ማን ነው ተብሎ ሲጠየቅ እንዲህ በማለት ይመልሳል። እኔ ማለት አንድ ኢትዮጵያዊ ነኝ ብዬ ማስብ፣ ከማሰብም አልፎ አደጋ ላይ የወደቀች ስላለችው ኢትዮጵያ ሀገራችን እንዲሁም ቅድስት ቤተ ክርስቲያናችን አብዝቼ የምጨነቅ ሰው ነኝ ብሎ ይመልሳል። እንዲሁም በዚህ አጋጣሚ ቁጡና ተናዳጅ መሆኑንም ይገልጻል። ታዲያኛም ይህንን መሰረት አድርገን ዲያቆን ዮርዳኖስ ማን ነው ብለን ስንመረምር ዲያቆን ዮርዳኖስ አበበ በሀገራችን ኢትዮጵያ በሰሜኑ ክፍል ልዩ መጠሪያው ሊጋታ እየተባለ በሚጠራው አካባቢ ተወልዶ ያደገ፣ የቤተ ክርስቲያንንም ጥልቅ ትምህርት እዚያው ተወልዶ ባደገበት አካባቢ ጠንቅቆ የተማረ የቅድስት ቤተ ክርስቲያን ልጅ መምህር ነው ብለን እንመልሳለን። መምህር ዲያቆን ዮርዳኖስ አበበ ለቤተሰቦቹ የመጀመሪያ ልጅ ነው። ታዲያ የልጅነት ጊዜው እዚያው ተወልዶ ባደገበት አካባቢ ለእርሱ እጅግ በጣም ከባድና የሚፈትን ጊዜ እንደነበር ይገልጻል። የልጅነት ጊዜውንም በሶስት ከፍሎ ያስቀምጠዋል። የመጀመሪያ የልጅነት ጊዜው በጣም በፈተና የተሞላበትና በጣም በብዙ የተፈተነበት ጊዜ ነበር። በዚህ የልጅነት ጊዜውም ታዲያ ዓለማዊ ነገሮችን በጣም አብዝቶ የሚወድና ኳስ እንዲሁም ፊልሞችን በጣም አዘውትሮ የሚያይበት በስጋ በብዙ ነገሮች የተፈተነበት ወቅት እንደነበርም ያስታውሰናል። ኳስ በጣም ከማየቱ ከመውደዱ የተነሳም ሕይወቱ ተመሰቃቅሎበት በስጋም በሕይወቱም ሊጠፋ የነበረበት ጊዜ እንደሆነም ያስታውሳል። ኳስን ለማየት ሌሊት በሚያደርገው ጉዞም በአንድ ወቅት
ከሌሊቱ 6 ሰዓት አካባቢ ላይ ኳሳይቶ ሲመለስ ከሰማይ አንድ የማያውቀው በራሪ ነገር መጥቶ ሊወድቅበት እንደነበርና ሞቶ እንደነበርም ያስታውሳል። እንዲሁም ይህ የልጅነት ጊዜው ክህነቱን፣ ሃይማኖቱን እንዲሁም ሕይወቱን ሊያሳጠው የነበረ ጊዜ እንደነበርም ያስታውሳል። ታዲያ ይህ የልጅነት ጊዜ የሕይወት ክፍሌ ብዙ ፈትኖኝ ቢያልፍም ዛሬ ላይ ለደረስኩበት አሁን ላለሁበት ደረጃ ትልቅ አስተዋጽኦ አድርጎልኛል የሚለው ዲያቆን ዮርዳኖስ አበበ አሁንም ድረስ ከዚህ የልጅነት ጊዜው ተነስቶ ኳስ እንዲሁም ፊልሞችን ስራዬ ብላችሁ አትመልከቱ፣ የሕይወት መመሰቃቀል ከእግዚአብሔር መራቅ በሰይጣን መፈተንን ብቻ ነው የምታተርፉበት ብሎ ይመክረናል። ሁለተኛ የልጅነት ጊዜውን ደግሞ ከወላጆቹ ጋር ያሳለፈበት የልጅነት ጊዜው ነበር። በዚህ የልጅነት ጊዜውም ለቤተሰቦቹ የመጀመሪያ ልጅ እንደመሆኑ መጠን ቤተሰቦቹ እዚያው እንዲያድግ ነበር የተደረገው። በቤተ ክህነቱም ፊደሉን እየተማረ እዚያው አደገ። እንዲሁም ወላጅ እናቱ ለእመቤታችን ለቅድስት ድንግል ማርያም ካላት ልዩ ፍቅር የተነሳ እርሱ እንዲሁም ለእመቤታችን ልዩ ፍቅር እንዲኖረው አድርጋ አሳድገዋለች። በዚህም የልጅነት ጊዜው ታዲያ ከቤተሰቦቹ ተለይቶ በመቃብር ቤት ይኖር የነበረበት ጊዜ ነበር። ይህንንም ጊዜ ታዲያ እንደ ሶስተኛ የልጅነት ጊዜ ይመለከታል። በዚህ ወቅት የቤተ ክርስቲያን ትምህርቱን ለመማር ከቤተሰቦቹ ተለይቶ በመውጣት መቃብር ቤት እየተባለ በሚጠራው ስፍራ ይኖር ነበር። ታዲያ ይህ ስፍራ በጣም አስቸጋሪ ለመኖርም ከባድ ከመሆኑ የተነሳ ዲያቆን ዮርዳኖስ አበበ በጣም ተቸግሮ ነበር። ቦታውንም ለመላመድ በእጅጉ ከብዶት ነበር። በዚህም የተነሳ ከቦታው ለመውጣት የተለያዩ ስልቶችን ይፈጥር ነበር። ብዙ ነገሮችንም እያደረገ ራሱን እየጎዳ እንዲያመው በማድረግ ወደ ቤተሰቦቹ ጋር በመመለስ እዚያው ቤተሰቦቹ ዘንድ ይቆይ ነበር። ታዲያ በአንድ ወቅት ከቤተሰቦቹ ጋር በተፈጠረ ክፍተት ወይንም መጋጨት ከቤተሰቦቹ ተለይቶ እዚያው በጣም በሚፈራውና በሚጠላው መቃብር ቤት ያለ ፍላጎቱ እንዲኖር ተገደደ። ቤተሰቦቹም ዛሬ ላይ ለመድረሱ በቤተ ክርስቲያን ለማደጉ ስርዓተ ቤተ ክርስቲያን እንዲኖረው ብዙ ዋጋ ቢከፍሉም በዚያው ልክ ደግሞ ያኔ በተፈጠረው ክፍተትና ችግር ምክንያት መቃብር ቤት እንዲኖር በመደረጉ እስከ ቅርብ ጊዜያቶች ድረስ ሰዎችን የሚርቅ ቁጡ ሰው እንደነበርም ይናገራል። ለዚህም ነው ተናዳጅ የመሆኔ ቁጡ የመሆኔ ምክንያት በማለትም ይገልጻል። ዲያቆን ዮርዳኖስ አበበ ትምህርትን የጀመረው በ88 ዓመተ ምህረት ከመምህር የኔታ ኃይለ ሥላሴ ፊደልን እንዲሁም ውዳሴ ማርያምን በመማር ነበር። በ91 ዓመተ ምህረት መጨረሻ በ92 መግቢያ አካባቢ ደግሞ በረከታቸው ይደርብንና ከብፁዕ አቡነ አረጋዊ ድቁናን ተቀብሏል። ታዲያ ዲያቆን ዮርዳኖስ አበበ በመንፈሳዊ ትምህርቱ ብቻ አላቆመም። በዓለማዊ ትምህርቱም የቀለም ትምህርቱን በደንብ ገፍቶበት ጠንክሮ በመማርና በመጨረስ ወደ መምህርነት ወደ ጋዜጠኝነት ሙያውም ገብቷል። የቀለም አባቴ ከሚላቸው በጣም ከሚወዳቸው ጋሽ ግርማይ እንዲሁም ንባብና የንባብ ሕይወትንም ወርሷል። በዓለማዊ መምህርነት ሙያውም 7 ዓመታትን አገልግሏል። በጋዜጠኝነት ሙያው ደግሞ ከ9 ዓመታት በላይ እንደቆየ የሚገልጸው ዲያቆን ዮርዳኖስ አበበ የጋዜጠኝነት ሕይወቱ ፈልጎ ያልገባበት አሁንም የሚጠላው ነገር እንደሆነ ይናገራል። ጋዜጠኝነት ከውጭ ሆነው እንደሚያዩት ቀላል ሙያ አይደለም። ያኔ ስገባም በብዙ ማመንታት ውስጥ ሆኜ ነበር የገባሁት። እንደ ሙያ በጣም የምወደው የተከበረ ሙያ ነው። ነገር ግን ፈተናውን አብዝቼ ጠላዋለሁ በማለት ስለ ጋዜጠኝነት ሕይወቱ እንዲሁም ስለ ሙያው ይገልጽልናል። ታዲያ ዲያቆን ዮርዳኖስ አበበ ያኔ በጋዜጠኝነት ሙያ ውስጥ እያለ በጣም ተፈትኖ እንደነበር ይናገራል። እኔ የቤተ ክርስቲያን መምህር እንደመሆኔ መጠን በሬዲዮ ፕሮግራሞችን ሳዘጋጅ ወይንም ሳቀርብ ዜማ ወይንም ዘፈኖችን መጋበዝ ግድ ይሆንብኝ ነበር። ስራዬ ስለሆነም ይህንን ነገር አደርገው ነበር። ነገር ግን እዚያ ዘፈን ጋብዤ እኔ ግን ኤርፎኔን ሰክቼ መዝሙር ሰማ ነበር። ይህንንም ጊዜ የፈተና ወቅትም በዚህ መልኩ አልፈው ነበር ይለናል ዲያቆን ዮርዳኖስ አበበ። መምህር
ዲያቆን ዮርዳኖስ አበበ በዚህ ብቻ አያበቃም። የግዕዝ ቋንቋን ጠንቅቆ ይናገራል፣ እንዲሁም ያነባል። ይህንንም የተማረው ከብፁዕ አቡነ እንድርያስ እንደሆነም ይናገራል። ግዕዝን ለማወቅ ለመማር የምትፈልጉ ሁሌም ቢሆን ስታስቡና ስትነሱ አንድ ጆሮአችሁን ለምታነቡት፣ አንድ ጆሮአችሁን ደግሞ ለሚያስተምሯችሁ ሊቅ ዘንበል አድርጉ የሚለው ዲያቆን ዮርዳኖስ አበበ የቤተ ክርስቲያን ሊቅ፣ መምህር፣ አስተማሪና አራሚ በሌለበት ቦታ ግዕዝን ለማንበብ እንዲሁም ለማወቅ ለመማር እንዳትነሱም የሚል መልእክታቸውንም ይናገራሉ። መምህር ዲያቆን ዮርዳኖስ አበበ ብዙ ጊዜ በትምህርቱ ስለ ትዳር፣ ስለ ጋብቻ ብዙ ሲያስተምር ሰምተነዋል። ወደ ትዳርም ስንገባ ዓላማ ሊኖረን ይገባል፣ እንዲሁም ፍቅር፣ ንስሐና ስጋ ወደሙ፣ ምጽዋትና አስራትም ልናወጣ ልንፈጽም ይገባል በማለትም በብዙ አውደ ምሕረቶች ሲያስተምር እንሰማዋለን። ታዲያ በዚህ መሰረትም ይህንን ትምህርቱን ወደ ሕይወት ለውጦት እርሱም ቤተሰብ የሚባል ትልቅ ተቋምን ከዛሬ 6 ዓመታት ገደማ በፊት መስርቷል። በዚህም የትዳር ሕይወቱ ታዲያ ምዕራፈ ቅዱሳን የተሰኘ ልጅን አፍርቶበታል። የጋብቻ የትዳር ሕይወቱንም ያኔ ከ6 ዓመታት በፊት ሲመሰርት በሱ ምክንያት ብዙ ሰዎች ተሰናክለውበት እንደነበርም ይነግረናል። እርሱ ከጋብቻው በፊት በሚያስተምረው ትምህርት፣ በሚሄድበት የህይወት መስመር ብዙ ሰዎች ልክ እርሱን እንደርሱ ተደግፈውት ይጓዙ ነበርና የምናኔ ሐሳብ የነበራቸው ወንድም እህቶቹ እሱ ሲያገባ እርሱን በማየት ይህንን ሐሳባቸውን ጭራሽ ትተው ከምናኔ ሐሳብ እንደወጡም ይናገራል። ታዲያ በዚህም የተነሳ መምህር ዲያቆን ዮርዳኖስ አበበ ማንም ሰው በማንም መደገፍ እንደሌለበትና እንዲሁም ከሰዎች የሚጠቅመንን የምንፈልገውን እንጂ ሁሉንም የሰውን አቋም መውሰድ የለብንም፣ በዚያ ሰው ላይም ፍጹም እምነትና መደገፍ አያስፈልግም አይገባምም ሲሉ በትዳር በጋብቻ ህይወታቸው ጊዜ የተፈተኑበትን ጉዳይ ያብራራሉ። ዲያቆን ዮርዳኖስ አበበ የማህበራዊ ህይወቱ እጅግ ደካማ እንደሆነ ይናገራል። ለዚህም ደግሞ ትልቁ ምክንያቱ ማህበራዊ መስተጋብሮች ብዙ ጊዜ ክርስትናን ከማጠንከር ከማጽናትና ከማሰባሰብ ሐሳብ ጭራሽ ወጥተው የማስመሰል ቦታ በመሆናቸው እንደሆነም ይገልጻል። እኔ አንድ የሐዘን ቦታ ሲሄድ የእውነት ከልቤ ተጎድቼ በሐዘን ካላለቀስኩ ለምን ወደዚያ የሐዘን ቦታ ሄዳለሁ? ለማስመሰልና ለውሸት ከሆነ ጭራሽ ወደዚያ የሐዘን ቦታ መሄድ አያስፈልገኝም። ምናልባት እንኳን አንዳንድ ጊዜ የሐዘን ቦታዎች ብገኝ እነዚያ የሐዘን ቦታዎች ብዙ አስተዛዛኝ የሌለባቸው ቦታዎች መሆን አለባቸው። ሰው ወደሌለበት ቦታ ነው መሄድ የምወደው። በማህበራዊ መስተጋብሮች፣ በሰርግ እንዲሁም በሐዘኖች ደካማ ነኝ ይላል ዲያቆን ዮርዳኖስ አበበ። ታዲያ ዲያቆን ዮርዳኖስ አበበ ዝናን አጥብቆ ይጠላታል፣ ይፈራታልም። ዝና ማለት ከእግዚአብሔር ጋር መገዳደር ነው ሲልም ይናገራል። ልጅ እያለ በልጅነቱ ያኔ ዝነኛ ታዋቂ ኳስ ተጫዋች መሆን ነበር ህልሙ። በህልሙ እንኳን ሳይቀር ኢትዮጵያ ሀገሩን ለአፍሪካ ዋንጫ አድርሷት በዚያም ታዋቂ ሆኖ ዝነኛ ሆኖ ነበር ህልም እንኳን የሚያልመው። ነገር ግን ይህ የዝና ህይወት ፍጹም እንደማይገባና እንደማያስፈልግ የልጅነት ሐሳቡና ህልሙም ፍጹም ስህተት እንደነበርም ይገልጻል። ዝነኝነት የሚያመጣው ፈተናና መከራን መቋቋም የሚችል ፍጹም ሰው የለም፣ ፍጹምም ይከብዳል በማለትም ያብራራል። ያኔ በሰዎች ዘንድ እንዲህ በብዙ ሳይታወቅ የነበረበትን ህይወቱንም በጣም እንደሚወድና የአሁኑ ህይወቱ ግን በጣም እንደሚጠላው፣ ምክንያቱም በሰዎች መታወቅ ዝና ማለት ሰላምን ማጣት እንደሆነም ይናገራል። የህይወትን ጣዕም ማጣት ነውም ይላል ዲያቆን መምህር ዮርዳኖስ አበበ። ታዲያ ይህንን የዝና ህይወት ፍጹም እየፈራውም እየተጠነቀቀም ቢሆን ዛሬ ላይ ላለበት ደረጃ በእመቤታችን በቅድስት ድንግል ማርያም ድጋፍና ከለላ እንደደረሰ የሚናገረው ዲያቆን መምህር ዮርዳኖስ አበበ በአሁኑ ወቅትም ዝክረ ቅዱሳን ዘማህበረ ዳዊት የተሰኘ ማህበር እየመራ እንዲሁም በምእመናን ዘንድ ውስጥ በብዙ የማይታወቁ ቅዱሳንን ታሪካቸውን፣ ገድላቸውን እየገለጠ
እያስተማረ እያሳወቀ የሚገኝ ብርቱ መምህር ነው። በተጨማሪም በበርካታ የቅድስት ቤተ ክርስቲያናችን ትምህርቶች እንዲሁም ርዕሰ ጉዳዮች ላይ ተንተርሶ በግልጽ ድንቅ በሆነ መንገድ የሚያስተምር እውነታን እንድንጋፈጥ፣ እንድንማር፣ እንድንለወጥ የሚያደርግ የተሳሳቱትን የቤተ ክርስቲያን መምህራን ጭምር የሚያርም ስለ ቅድስት ቤተ ክርስቲያን እንዲሁም ስለ ሀገር፣ ስለ አንድነት አብዝቶ የሚጨነቅ የቤተ ክርስቲያን ልጅ ነው። አሁንም ይህንን ተግባሩን በብርቱ ቀጥሎበታል። እንዲህ ባለ መልኩም ቅድስት ቤተ ክርስቲያንን እያገለገለ እንዲያ በልጅነት ይፈራት የነበረውን የመቃብር ቤቱን ተላምዷት ከ23 ዓመታት በላይ በመቃብር ቤት እየኖረ ዛሬ ላይ እንደደረሰም ይገልጽልናል። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ በመምህር ዲያቆን ዮርዳኖስ አበበ የህይወት ምዕራፍ የህይወት ገጽ ላይ ብትማሩበት ቁም ነገር ብትጨብጡበት ብለን ያሰብነውን ዝግጅታችንን መርሃ ግብራችን ይህንን ይመስላል። በሌላ የህይወት ገጽ የህይወት ምዕራፍ እስከምንገናኝ ሰናይ ጊዜ ለእናንተ ተመኘን።